ብሌኔ አትበለኝ አንተ መሰሪ ከሃዲ የበግ ለምድ የለበስኩት ተኩላ ነህ። እሺ ቆይ እንዴት እንደዚህ ትጫወትብኛለህ? ለካ እናቴ ታገተችብኝ ብዬ ያለቀስኩት ከአጋቿ ጋር ነው። እኔ አቅፌ ሳለቅስ አንተ ግን አቅፈኝ እየሳክብኝ ነበር። የት ነው ማገኛት? እዚህ አዲስ አበባ ናት። ሰውዬው ራሱ ይዟት ይመጣል። ብሌን ያደረካት ነገር አይችልም። ብታይ እቺ ገራጭ የእውነት እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። እንግዲህ ወይዘሮ ገነት ማለት ነው ትልቅ ስህተት ሰርታለች። ወይዘሮ ገነት ያደረገችው የበኃይሉ የሆነ ሰው ማለት ነው እንግዲህ የብሌን እናት ተገኝታለች። የብሌንን እናት እኮ የኔ ቅርብ ዘመዴ ነች፣ ስለዚህ በአካል አግኝቼሽ ልነግርሽ እችላለሁ፣ መገናኘት እንችላለን ብሏት፣ በዛም ላይ ደግሞ ፖስታ ልኮላታል። ይሄ ሰው ግን ማን ነው ምንድን ነው የሚለውን ወይዘሮ ገነት አላጣራችም። ምክንያቱም በጣም ደስ ስላላት ማለት ነው። ምክንያቱም በየጊዜው ነው እንግዲህ ብሌን የምትረብሸው። ማለትም እናቴን አገናኘኝ፣ እናቴን እፈልጋለሁኝ፣ እናቴ በህይወት አለች ወይ የለችም ወይ ብዙ ነገር። በዛ ላይ ደግሞ አይ በቃ የለችም እርምሽን አውጪ ተብላ ከዚህ በፊት እርሟንም አውጥታ አልቅሳ በቃ እናቴ የለችም ማለት ነው። ለካ ትታኝ ሳይሆን ማለት በቃ ስለሌለች ነው በህይወት እንጂ እውነትም ለካ አትተወኝም ይህን ያክል ጊዜ 10 ዓመት ሙሉ ብላ እንግዲህ አልቅሳ፣ ከዛ ግን ሳሚ ነው ደውሎ አሳዳጊ እናትሽ ዋሽታሻለች ብሎ እንግዲህ እናቷ እንዳለች ደግሞ ተስፋ የሰጣት ማለት ነው። በነገራችን ላይ አሁን ላይ ብሌንንና እናቷን የሚያገናኛቸው ሳሚ ነው። እንዴት ያገናኛቸዋል የሚለውንም ወደ ኋላ የምነግራችሁ ይሆናል ማለት ነው። ሰላማችሁ ይብዛልኝ ውዶችዬ፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ አደራ የተሰኘውን ድራማ ነው ማለት ነው። በዚህ ድራማ ላይ ብዙ ትምህርቶችን እንማርበታለን፣ መልካሙንም ክፉንም የምናይበት ድራማ ነው ማለት ነው። ታዲያ ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ወይዘሮ ገነት ተሸውዳለች። ብሌን ግን የነቃችበት ነገር አለ። በጣም የሚገርመው ነገር ብሌን ትነቃለች ብለን ለደቂቃ አላሰብንም። ምክንያቱም የበኃይሉን ሴረኝነት፣ የበኃይሉን መጥፎነት፣ በኃይሉ ምን ሊያደርግ እንደሚችል እስከምን ድረስ ሊጓዝ እንደሚችል በደንብ ጠንቅቃ ታውቃለች ማለት ነው ብሌን። ነገር ግን በዚህ ልክ ደግሞ እሷ ይሄንን ሁሉ ሚስጥር ስለምታውቅ ከሚስጥሩ ለማራቅ ማለትም ቃል የሰላም ልጅ እንዳልሆነች ታውቃለች። ቃል በገንዘብ ተገዝታ እንዲሁም ደግሞ ቃል የወይዘሮ ሰላም መንሳት እሷን ማስወገድ እንደሆነ አላማዋ ጠንቅቃ ታውቃለች ማለት ነው። ማን? ብሌን። ስለዚህ ብሌን ይህንን ነገር ሁሉ ስለምታውቅ አቶ በኃይሉ ደግሞ ምን አለ? አይ እችን ልጅማ ከዚህ መስመር ላስወግዳት ይገባል። ምክንያቱም ማስወገድ አለብኝ፣ እናቷን እየተከላከለችላት ነው። እኔ ምለው በዚህ ልክ እናቷ መሆኗን ሳታውቅ የዚህን ያህል የተከላከለችላት እናቷ መሆኗን ብታውቅማ እኔንም ከማስወገድ ወደኋላ አትልም በማለት ነው እንግዲህ ብሌንን እስከ መጨረሻው ከእናቷ ቤት ለማስወጣት እናቷ ያልሆነችን ሴት እናትሽ ናት ብሎ አምጥቶ ወደ ህይወቷ ያስገባው ማለት ነው። እዚህ ጋር ታዲያ እንግዲህ ዳግም ሁሉንም ነገር ሰምተዋል። ደስ የሚለው ምንም እንኳን እዚህ ጋር ዳግምና ብሌን ቢጣሉ፣ ምክንያቱም እሱ የሚነግራት ነገር ትክክል ነው፣ ነገር ግን እሷ ልታምነው ፈቃደኛ አይደለችም። ብሌኔ እኔ እኮ ለአንቺ ብዬ ነው፣ እሺ ዝም ብል ኑሮ ምንም ባላደርግ ኑሮ እናትሽን እንደሚያስወግዷት ነገሩኝ። ታዲያ እናትሽ በህይወት ማለትም አሳዳጊ እናትሽ በህይወት ከሌለች አንቺ ደግሞ እንደምታዝኝ አውቃለሁ። አንቺ ደግሞ እንድታዝኝ እኔ አልፈልግም። ለዛ እኮ ነው ብሌኔ ተረጅኛ በማለት እንግዲህ ቢነግራትም ብሌን ግን ከፊቴ ዞር በልልኝ፣ እኔ ያኔ እናቴ ታገተችብኝ፣ እናቴ እንዲሆነችብኝ ብዬ ሳለቀስ አቅፌ ለካ አንተ ታላግጥብህ ይኖረዋል። ለምን ያን የሆኑ እናትሽ እኔ ጋ ናት፣ እናትሽን ያገትኳት ግን በዚህ መንገድ ነው ብለህ ለምን አልነገርከኝም ይመስላል እሱ አባባል ማለት ነው። ታዲያ ግን እሱ ደግሞ ያኔ እንደዛ ቢላት ኑሮ ማን ነው እናቴ እንዲያግት የፈለገው፣ ማን ነው እናቴን እንዲህ የሚያደርገው ብላ ሌላ ትልቅ ችግር ትፈጥር ነበር። ለዛም ነው ዳጊ ያልነገራት። እና ዳጊ እንግዲህ ብሌንን በጣም እንደሚወዳት ግልጽ ነው፣ ሁላችን የምናውቀው ነገር ነው። ነገር ግን ሳሚ ደግሞ ከእኔና ካንተ ማን እንደሆነ ጀግና እናያለን። እቺ ልጅ ደግሞ እኔ ወድጃታለሁኝ፣ ስለዚህ እኔ እንዴትም አድርጌ የእናቷንም እውነተኛ ነገር እኔ እነግራታለሁ በማለት እንግዲህ ሳሚ ወስኗል ማለት ነው። አሁን ላይ የተጃጃልሽው የተያየሽው ፎቶ እናትሽ ትክክለኛ እናትሽ አይደለችም። እኔ አሁን ማወራሽ እንግዲህ ቸኮሌትም ልኮላት አይተናልኝ። በሌላኛው ጊዜ ይደውልና እውነቱን ይነግራታል ማለት ነው። ከአስከፈ ማን? ሳሚ ማለት ነው። ዳግምም እንግዲህ የሰማውን ነገር ብሌን ቀስ ብለሽ ተረጋግተሽ ብታስተውይ መልካም ነው።
አሁን ላይ እናቴ ብለሽ እንደዚህ እየተፈነከነክሽ እየተደሰትሽባት እናትሽ ትክክለኛ እናትሽ አይደለችም። ትክክለኛ እናትሽን ማጣራት ይኖርብናል ብሏታል። እሷ ግን ልታምነው ፈቃደኛ አይደለችም። ነገር ግን ሳሚ ሲነግራት ሳሚን አምነዋለች። ምክንያቱም ሳሚ ከአቶ በኃይሉ አጠገብ አይጠፋም። ስለዚህ የበኃይሉን ሴራ አንድ በአንድ ስለሚያውቅ አሁን ላይ በኃይሉ እንዳሴረ በኃይሉ የትክክል ያልሆነች የውሸት እናት እንዳመጣባት በህይወቷ ሁሉንም ነገር ከአስከፈ ይነግራታል ማለት ነው። እና በዛ ሰዓት ደግሞ እሷ ታምነዋለች። ምክንያቱም እሱ ትክክለኛውን ነገር ስለሆነ የነገራት ማለት ነው። እዚህ ጋር ግን ዳጊ ዋሽቷት አይደለም። ነገር ግን ዳጊን ስለተጣላችሁ ልታምነው ፈቃደኛ አይደለችም ማለት ነው። ዋናው ነገር ግን እውነቱን መድረሷ ነው። እውነቱ ላይ ትክክለኛው ነገር ላይ መድረሷ ነው ዋናው ነገር ማለት ነው። እንግዲህ ብሌን ትክክለኛው ነገር ላይ ስለደረሰች እኔ ለራሴ በጣም ደስ ብሎኛል ማለት ነው። እናንተስ ውድ ቤተሰቦቼ ምን ተሰማችሁ? እንደ አይበልና እንደ አቶ በኃይሉ አይነት ደግሞ ክፋተኛ ሰው ቢያጋጥመን ምን ማድረግ እንችላለን ብሎ ማሰብ መልካም ነው። እና እንግዲህ አቶ በኃይሉ በጣም እኔ እንጃ ከምለው በላይ በጣም ነውረኛ ሰው ነው። እንደዚህ አይነት ወንድሞችም ሊኖሩ ይችላሉና ድራማ ብዙ ጊዜ ከእውነተኛ ታሪክ ነው የሚሰራው። ስለዚህ የምንማረው ጉዳይ ነው። ግን እንደ ቃል አይነት አስመሳይ ግን በጣም ከባድ ነው። እንግዲህ ቃል አንቺን ነፈዝ የእውነት እናትሽን ያገኘሽ መስሎሽ ተነጋለይ ንግለል እያለችላ እየሰደበቻት ነበረ ማለት ነው። ባጎረስኩ እጄን ተነከስኩ ነው ነገርየው። ምክንያቱም እሷ የተቀመጠችው ቃል ማለት ነው እንደ ብሌን ነኝ ብላ በብሌን ቦታ ነው ያለችው። ምንም እንኳን ዋሽታ ብትቀመጥም ትክክለኛ ህይወት ባትኖርም ግን እችን ልጅ ማሰቃየት አግባብ አልነበረም። በዚህ ልክ እችን ልጅ ማሰቃየት እና እንግዲህ በድጋሚ ቃል ትችላለህ በኃይሉ ብላለች። እንግዲህ ከዚህ በፊትም ትችላለህ በኃይሉ ብላ ነበረ። አሁንም እንደዛው እያለች ነው። እንግዲህ ብሌንን በዚህ ልክ እያንገላቷት ነው። ታዲያ እንግዲህ ቃል ደግሞ በህልሟ ያየችው ህልም አለ። በህልሟ ወይዘሮ ሰላም አንቺ ልጄ አይደለሽም፣ ሲጀመር አንቺ ከሃዲ ነሽ፣ አንቺ መሳሪ ነሽ፣ በቃ ያለችበትን እውነተኛውን ነገር በህልሟ አይታለች። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው ደግሞ እንግዲህ ይሄ ነገር መድረሱ የማይቀር ነገር ነው። አንዳንዴ ህልም እኮ ጥቆማም ጭምር ነው። እና እሷም እንግዲህ ጥቆማ እየተሰጣት ነው። ይህንን ነገር መጠቀም አለመጠቀም የራሷ ፈንታ ነበረ። ነገር ግን እሷ አሁን ላይ ደንግጣለች በጣም ይህን ህልም ስታይ። እንዴ በኃይሉ በቃ ትልቅ ችግር ሊፈጠር ነው። ወይዘሮ ገነት እኮ የእናቷን ማለትም የብሌንን እናት አድራሻ ፎቶ ይዛ እየመጣች ነው። የሆነ ነገር አድርግ እያለች እንግዲህ በጣም እየተጨነቀች ነበረ። ታዲያ ከዛ በኋላ ምንድነው የተፈጠረው ስንል በቃ ሳሚ እንደውም በዛው አስቀርቶች ነው መሰለኝ አረፈድሽ፣ አንቺ አሮጊት ሴትዮማ አትመጭም አትደርሽም እያለች ብዙ ነገር ብትልም ነገር ግን ወይዘሮ ሰላም በጣም ደስ የሚለው ነገር ግን ያው ገነት ደርሳለች ወይዘሮ ገነት። ሰላም ደግሞ በጣም ደስ የሚለው ማለት ነው ሰላም ጥሩ ምኞት ነው የተመኘችው። ምን አለች? ኧረ ተመስገን ነው በጣም ደስ ይላል። እኔና ቃልዬን ያገናኝን አምላክ እናንተንም ያገናኛችሁ ነው ያለችው። ግን ቃልዬና እሷ እውነተኛ እናትና ልጅ ናቸው ወይ ስንል እውነተኛ እናትና ልጅ አይደሉም። ቃል አሁን የመዋረጃዋ ጊዜ ቅርብ ነው። ምክንያቱም አሁን ሄለንም ተናግራ ሄዳለች። ስለዚህ ሄለንም ትመጣለች በመሀል ማለት ነው። አሁን ይሄንን ሁሉ ውርዴት አሁን በህልሟ ያየችውን ነገር የሚገጥባት በማን ነው? በሄለን ነው። በእርግጥ ወይዘሮ ሰላም አሁን ላይ በኃይሉና እንዲሁም ደግሞ ቃል በፍቅር በቃ የወደዷት እማዬ ብላ እሷም በቃ የሆነ ሞልተዋት አለኝ። ቢሆንም ግን ከልኩ አያልፍም የሚባል ነገር አለ። ይሄንን ሁሉ ነገር ቢያደርጉም ማለት ነው። ነገር ግን ቃል እውነት ለመናገር ጓደኛዋ ስታዋረዳት አሁን አስቡት እንግዲህ የቃል ጓደኛ ሄለን ማለት ነች። ከዚህ በፊት ሰላም አታውቃትም ሄለንን። ስለዚህ አሁን ሄለን መጥታ ስለ ቃል ሁሉንም ነገር ትናገራለች ማለት ነው። ምክንያቱም ነግራታለች፣ እንደዚህ እንዳባረርሽኝ ዝም ብዬ እምቀር አይምሰልሽ ብላታለች። እንግዲህ ከአሁን መጥታ ሄለን ማለት ነው ለሰላም እንደዚህ ነው ሲጀመር እሷ እናትና አባቷ እኮ አባቷ አዱኛ ነው የሚባለው፣ እናቷ ደግሞ አልማዝ ነው የምትባለው አሉ። ከፈለግሽ ሊወስድሽ ይችላሉ። የቃልን ከህፃንነት እስከ አዋቂነት ፎቶዋንም አስተዳደጓንም እዛ ታገኛለች። እናትና አባቷ ራሷ አሁን የት ናት እያሉ እየተጨነቁ ነው እንደውም። ስለዚህ ነይና ይሄ ብላ እንግዲህ ትወስዳታለች ማለት ነው። ከዛ ከወሰደቻት በኋላ እናትና አባቷን ስትጠይቅ የቃልን ነገር ሁሉን ነገር ይነግሯታል። ከዛ ትመጣና ልክ በህልሟ እንዳየችው ማለት ነው። ሲጀመር እኔ ውስጤም እኮ ነግሮኛል አንቺ ልጄ እንዳልሆንሽ እኔ ማመን አቅቶኝ ነው እንጂ
ደግሞም ነግሬዋለሁ። በዚህ ልክ ግን ወንድሜ በዚህ ልክ ክፋተኛ ይሆናል፣ በዚህ ልክ ይጎዳኛል ብዬ ግን ለደቂቃ እንኳን አስቤ አላውቅም ነበረ። ግን ምን ባረገው ነው ይሄን ያክል የጎዳይ ትላለች ማለት ነው አቶ በኃይሉ። በጣም ይገርማል። እንግዲህ አቶ በኃይሉ የዚህን ያክል በእርግጥ እውነት ለመናገር ግን አቶ በኃይሉ የሆነ ነገር የያዘባት ነገር አለ። መቼም በልጅነታችን እህት ወንድሞቻችን የምናስቀይምበት ብዙ ነገር ሊኖር ይችላል እና አቶ በኃይሉንም ሰላም እንግዲህ በልጅነት ያንገላታችሁ ያሰቃየችው ይመስላል ማለት ነው ከድርጊቱ ስንረዳ። ግን የእናት ልጅ እህት ምን ቢያሰቃይ ምን ቢያደርግ፣ ኧረ በጣም እኮ መጥፎ ነው ማለት ህይወቱን አጠፋለሁ እስከ ማለት ድረስ የሚያደርስ ምን ብትበድለው ነው የኔ ጥያቄ። እና አቶ በኃይሉ የዚህን ያክል ለእህቱ ጠላቱ ነው የተነሳባት። ልጇ ያልሆነችን ልጅ አምጥቶ ልጅሽ ናት ያላት ምክንያቱን ብናውቀው መልካም ነው ብዬ አስባለሁ። እንግዲህ ብሌንዬ በጣም ነው ያሳዘነችኝ እኔ በእውነትና እናንተስ ምን ተሰማችሁ? የብሌን ነገር እንዴት አያችሁት? በብሌን ቦታ ብትሆኑ ምን ታረጉ ነበረ? መልሳችሁን ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን ደግሞ ጻፉልኝ። እኔ ሄለንን ሳላደንቅ አላልፍም። ሄለን ለሰላም ሁሉንም መናገሯ በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ሄለንዬ እንደው በእውነት በጣም ደስ የምትል ልጅ ናት በጣም። ምክንያቱም እውነት መናገር አግባብ ነው። ስለዚህ አሁን ቃል እያለቀላት ነው ማለት ነው ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቀጣዩን በቀጣይ ክፍል ይዤላችሁ የመመጣ ይሆናል። ባይ ባይ ተወዳጆች።